ሰላም እንዴት ናችሁ የዱካ አድማጮች? በአሁኑ ሳምንት የሚኖረን ቆይታ ከዶክተር አቢጊያ ጋር ነው። ዶክተር አቢጊያ በጅማ ዩኒቨርሲቲ ሳይካትሪስት ዶክተር ነች። ከእርሷ ጋር ስለ ሜንታል ሄልዝ፣ ስለ ስፒሪቹዋሊቲ፣ ስለተለያዩ ጉዳዮች እያነሳን እናወራለን። መልካም ቆይታ። እንዴት ነሽ አቢጎ? ደህና ነሽ? እግዚአብሔር ይመስገን። ደሬ እንዴት ነህ? አለሁ እግዚአብሔር ይመስገን። እስኪ ራስሽን አስታውቂና እንጀምር። እኔ አቢጊያ እባላለሁ። አቢጊያ ጌቱ። በሙያዬ የአእምሮ ሕክምና ስፔሻሊቲ ሐኪም ነኝ። ጅማ ዩኒቨርሲቲ ውስጥ ነው የምሰራው። ጅማ ዩኒቨርሲቲ ሆስፒታል ውስጥ አንድ ባል አለኝ። የት ነው የተወለድሽው? የት ሀገር ልጅ ነሽ? ተወልጄ ያደግኩት እዚሁ አዲስ አበባ ነው። የት አካባቢ? አማኑኤል ሲባል ሰምተህ ታውቃለህ? አማኑኤል ቶታል እዛ አካባቢ ነው ያደግኩት። አማኑኤል ሆስፒታል ቤተክርስቲያን እዛ አካባቢ ነው ያደግኩት። የመጀመሪያ ደረጃ ትምህርቴን ጌጃ ቃለ ሕይወት ነው የተማርኩት እስከ 8። ከዛ በኋላ ደግሞ ሰከንደሪውን ከ9 እስከ 12 የእሱ ብራንች ቦሌ ቃለ ሕይወት አለ፣ እዛ ነው የጨረስኩት። 12ኛ ክፍል ደግሞ ከጨረስኩኝ በኋላ ካምፓስ ባህር ዳር የተማርኩት 7 ዓመት። ከዛ እንደጨረስኩኝ ሬዚደንሲ ማቺንግ ፕሮግራም ሲወጣ ተፈትኜ አልፌ እዚሁ ጅማ በሳይካትሪ 3 ዓመት ላስት ይር ጨርሻለሁ። አሁን እዚሁ ጅማ እየሰራው ሲኒየር ሆኜ እየሰራው ነው። ህክምና ግን እንዴት ነው? በፊትም ታስቢ ነበረ? እንዴት ጆይን አደረግሽ? ድሮ ልጅ ሆኜ አስብ ነበር። ይሄ ምን ትሆናለህ ነው ስታድግ ምን ትሆናለህ ስትባል ሐኪም እንደምትለው ሐኪም፣ ፓይለት እንደምንለው ሐኪም ል ነበር። ከዛ ሲሪየስሊ ግን ኮንሲደር ማድረግ እየጀመርኩት ትዝ የሚለኝ 6ኛ ክፍል 7ኛ ክፍል አካባቢ የምርም የሆነ ዶክመንተሪ ነገር አይቼ በቃ የኔ የህይወት ፓዝ ወደ ህክምና ነው ብዬ ነበረ። ሃይ ስኩል ላይ ስገባ ግን የሆነ ኮንፊውዥን ውስጥ ነበርኩኝ። ወዴት ህክምና ነው ወይስ ወደ ኢንጂነሪንጉ ነው የሚለው ነገር ግራ አጋብቶኝ ነበር። መጨረሻ ላይ 11ኛ ክፍል ግን ተመልሼ ወደ ህክምናው ሴትል አደረኩኝ። በዛው መስመር ቀጠልኩኝ ማለት ነው። የሚገርም ነው። እንዴት ነበር ግን ስትገቢ? ኤክስፔክት እንዳደረግሽው ነበር? ህክምና ባህር ዳር ምን ይመስል ነበር? ህክምና እንትን ሰፊ ነው። አሁን ድሮ ማስበው የነበረው አሁን 11ኛ ክፍል 12ኛ ክፍል ላይ ምናምን ስለ ህክምና ሳስብ በቃ ልክ 6 ዓመት ወይም 7 ዓመት ተምረህ ሲያልቅ በቃ እንዳንተ አይነት ሐኪም አይኖርም፣ በደንብ ታካሚን ትሪት ታደርጋለህ አይነት አምቢሽን ኤክስፔክቴሽን ነበር። ሲገባ ግን ለካ በጣም ቫስት ነው፣ በጣም ሰፊ ነው። እሱ ነው በጣም ማስታውሰው አንደርግራድ በነበረኝ ቆይታ ለካ በጣም ሰፊ ነው ህክምና። አደ ኢንድ ራሱ በቃ ጄነራል ፕራክቲሽነር ነን። ከእያንዳንዱ ትንሽ አይነት ነገር ይዘ ነው የምትወጣው እንጂ ለካ ሰው እንዴት ነው ታውቆ እንዴት ነው አያልቅም። ሳይንሱ በጣም ብሮድ ነው እና አደ ኢንድ እየገባኝ ለካ ብዙ ለካ የሚጠብቀኝ አለ ወይ ደግሞ አንድ ነገር ላይ ለካ ስፔሲፊካሊ ስፔሻላይዝ ማድረግ አለብኝ ትንሽ እንኳን አንድ ነገር ላይ ማስተር ለማድረግ ማለት ነው። እና ድሮ የነበረኝ ያ ትልቅ ሐኪም በቃ ሁሉን የሚያውቅ ምንም በሽታ ቢመጣ ማከም የሚችል ምናምን የምትለው ለካ ሳላውቅ ሳልገባ የነበረኝ ኤክስፔክቴሽን ነበረ። ለካ አደ ኢንድ ግን ለካ ማውቃት በጣም ጥንጥዬ እውቀት ነች። በኤክስፒሪየንስ በንባብ ምናምን የምታድግ ነች ለካ። እሱን ሪያሊቲ አሳይቶኛል ህክምና ማለት ነው። ድሮ ከነበረኝ ኤክስፔክቴሽን በኋላ ላይ በደንብ ህክምና አስተካክሎኛል ማለት ነው። ከዛ ወደ ስፔሻሊቲ መጣ። ከዛ በኋላ ጆርኒ በጣም ከባድ እንደሆነ ይወራል እና ሲዋን ሲቱ እንዴት ነበረ ለአንቺ? ሀስሉ እንዴት ነበረ? ተስፋ መቁረጥ ነበረ ወይ? እንዴት ነበር?
ላይክ እንደማንኛውም ሕክምና ተማሪ መሀል ላይ ተስፋ መቁረጦች ነበሩ። ቴንሽን፣ እንቅልፍ ማጣት አለው። ከፕሪ ክሊኒካል ይር ጀምሮ ሎዱ ብዙ ነው፣ የሚነበበው ብዙ ነው። ህይወትህ የሚያጠነጥነው በፈተና ዙሪያ ነው። አሰስመንቶቹ ኮንቲኒየስ ናቸው እና ከዛ ደግሞ 2 PC1 PC2 ካለቀ ደግሞ በኋላ ክሊኒካል ወደ ሞር ፕራክቲካል የሆነ ለርኒንግ ውስጥ እንገባለን እና ኤክስፒሪየንስህን እያሳደክበት ትመጣለህ። በዛኑ መጠን ግን ቻሌንጂንግ ነው፣ ታፍ ነው፣ ግን ደግሞ አይቻልም አይደለም። ለምን አዳይን ብዙ ተማሪ ይመረቃል። ተስፋ መቁረጦች ነበሩ ወይ? በደንብ እንቅልፍ ያጣሁባቸው፣ ምን ስሰራ ገባው እዚህ ሕክምና ውስጥ ያልኩባቸው ሌሊቶች ነበሩ። ግን ያው የዛ ቀን ያልፋሉ፣ በነጋታው ግን ይቀጥላል ህይወት ማለት ነው። እንደዛ አይነት ላይፎችን አሳልፌያለሁ። ከአሁን ሳይካትሪ ከገባሽ በኋላ ሜንታሊ የሚያመጣው ተጽዕኖ እንዴት ታያለሽ? አንደርግራጁዌት ላይ ካሳለፍሽው ስትረስ ምናምን ከዛ ከጫናው ከምኑም አንጻር እንዴት ታያለሽ? ኦኬ ሕክምናን እንደሌላ ትምህርት ያው ወይም እንደሌላ ዲስፕሊን አይደለም። ኦፍኮርስ ታፍ ነው እንዳልኩ፣ ቫስት ነው በጣም ሳይንሱ። በዛ ላይ ደግሞ ቮላታይል ነው። ይሄ ቶሎ ከስር ደግሞ ተደጋጋሚ መነበብ አለበት። በዛ ላይ ቴስቶቹ ወይም ኤግዛሞቹ ተከታታይ ናቸው። ከዛ ኦራል ኤግዛም አለ፣ ፋይናል ኤግዛም። እንግዲህ ታውቃቸዋለህ የሕክምና ተማሪዎች ጋር አብረህ በፌሎሺፕ ውስጥ ምናምን ስታሳልፍ ታያቸዋለህ። በቃ ኤግዛም አለኝ እንዲያለኝ ሲሉ እንትን ትላለህ ታያለህ። እና ስትረስፉል ኢንቫይሮንመንት ነው። አንድ ለሜንታል ኢልነስ ኮንትሪቢዩቲንግ ፋክተር እንትን ስትረስፉል ኢንቫይሮንመንት ነው። ኮንቲኒየስሊ ለአመታት እዚህ አይነት ስትረስፉል ኢንቫይሮንመንት ውስጥ መኖር አንዳንድ ሰዎች ላይ በደንብ ሜንታል ኢልነስ ኮዝ ሊያደርግ ይችላል ነው። ግን እንዴት ኮፕ እናደርገዋለን ነው እሱ። ለምሳሌ በህብረት ስትሆን፣ በጓደኞች መካከል ስትሆን፣ አብረ ስታነብ፣ ቬንት ስታረግ፣ አብረ ስትረሱን አብረ ለመወጣት ስትሄድ ኮፕ እያረከው ትሄዳለን ነው። ስትረሱን ግን ኦፍኮርስ ትምህርቱ ባይትሰልፍ ኢንቫይሮንመንቱ ባይትሰልፍ ቴንስ ነው በጣም ማለት ነው። እና ኮንትሪቢዩት ሊያደርግ ይችላል። አንዳንዶቹም ኮፕ ማድረግ አቅቷቸው ደግሞ ወደ ብዙ ነገር ይሄዳሉ አይደል? ለምሳሌ እኔ ካየሁት ወደ ሰብስታንስ በደንብ አሁን የሕክምና ተማሪ በጣም ብዙ አይነት ሰብስታንስ ይጠቀማል ማለት ነው። ይሄ ጫቱን በለው ሲጋራውን በለው ፔቲዲን የሚባል አለ የሚወጉት ማለት ነው። እና ስትረሱን ኮፕ ለማድረግ ሕክምና ትምህርት ውስጥ ያሉ አንደር ግራጁዌት ብቻ ሳይሆን ፖስት ግራጁዌትም ሬዚደንቶችም ምናምን ማለት ነው በደንብ ሰብስታንስ አለ ማለት ነው። አቢዩዝ በደንብ ይደረጋል። እሱም በቃ አንደኛው ኮፒንግ ሜካኒዝማቸው ነው። ሄልዚ ነው ወይ ነው እንግዲህ ጥያቄው። ሄልዚ አይደለም፣ ሞር ኤክስፖዝ ያደርጋል ለተለያዩ አይነት ኢልነሶች፣ ለሜንታል ኢልነስን ብቻ ሳይሆን ለፊዚካል ለሆነው ኢልነስ ኤክስፖዝ ያደርጋል። እና እሱን አይቻለሁ በደንብ። ትምህርቱን አቋርጦ መሄድ፣ ሱሳይድን ራሱ ኢንተርቴይን ማድረግ፣ በቃ ብዙ አይነት እንትኖችን ታሳልፋለህ ነው። አጠገብ ያለው ሰው ሲቸገር በዛ ታያለህ። ቢኮዝ ኦፍ ዘ ኢንቫይሮንመንት ቢኮዝ ኦፍ አንዱ ኮንትሪቢዩቲንግ ፋክተር ሆኖ ሜዲሲን ስትረስፉል ላይፍ መሆኑ እሱ ብቻ ኮዝ ያደርጋል አልልም። ግን ከሌሎች ነገሮች ጋር ተወጣቶ እዚህ አይነት ስትረስፉል ኢንቫይሮንመንት መሆኑ ራሱ ኮንትሪቢዩት አድርጎ ወደ ሰብስታንስ ብዙዎቹ ይሄዳሉ ማለት ነው። ሲስተሙ ራሱ ኮንትሪቢዩት የሚያደርገው ነገር አለ። ለምሳሌ ሌሎች ዲፓርትመንቶች ላይ አሁን ዋን ፓርት ኦፍ ዩር ላይፍ ነው ያ ዲፓርትመንት፣ አርኪቴክቸርን በይው ወይም ሲቪል ምናምን በይው። ሕክምና ላይ ስትመጪ ግን አጠቃላይ ህይወትሽ እሱ ነው የሚሆነው። መባየውም ስጠጭም ሁሉም ነገር ከዛ ነገር ውስጥ ነው ጥልቅ የምትይው እና እሱ ራሱ ሲስተም ውስጥ ራሱ የሚፈጥረው ጫና አለ።
ሲስተሙ ከሚለው እኔ ሞር የምረዳው እንዴት ነው ወደ ሕክምና የሚገባው ተማሪ ሃይ ስኩል ላይ በጣም ሰቃይ ተማሪ ነው አይደል? ይሄ በጣም ተደንቆ አንደኛ እየወጣ በአስተማሪዎች ተወዶ በወላጆች ተሞግሶ ምናምን ነው ያንን አልፎ ያንን አክሴፕታንስ ምናምን ይዞ ልክ ሕክምና ጋር ሲገባ ላይፍ እንደዛ ላይቀጥል ይችላል ማለት ነው። ያኔ ይሄንን ሪያሊቲ እንዴት አዳፕት ላድርገው፣ ይሄንን ሪያሊቲ እንዴት ኮፕ ላድርገው የሚለው መንገጫገጭ ይፈጥራል ማለት ነው። ስለዚህ ትምህርቱም እንኳን ባይሆን ከለመድከው ይዘህ ከመጣኸው ማንነቴ ብለህ ከገነባኸውን ነገር ጋራ ያውን ደግሞ የምትኖርበት ሪያሊቲ ሲጋጭ በጣም ቤተሳይል ዋርድ ላይ ስትሰደበት ማታቂዘ ለመጀመሪያ ጊዜ ምንድነው ይሄ ሂስትሪ ብለህ ነው ይዘህ የመጣኸው ስትባል ያው ፐርሰናል የሚሳደቡ ምናምን ስላሉና ስትባል በቃ ተሰድበህ ማታቅ ተሞግሰህ የኖርክ ሰው እዚህ ጋር ደግሞ እንደዚህ አይነት ነገር ሲመጣ በቃ ከባድ ይሆናል ማለት ነው። እና ብዙዎቹ ደግሞ እንዳልኩ አካዳሚካሊ በጣም ሰቃይ የነበሩ ሪስፖንሲብል ሆኖ ነው የሚመጡት ሕክምናን እና ቅድም እንዳልከው ህይወታቸው የሚያደርጉት ለዛ ነው። ትምህርቱን በሲሪየስ እንደ ላይፍ ነው እና ሌላም ነገር እንድታስብ ሲጀመር እድልም አይሰጥህም። እንዳልኩት ትምህርቱ ቫስት ነው። በዛ ላይ ፈተናዎቹ ደግሞ ቶሎ ናቸው። እኔ አሁን በእኛ ጊዜ ማስታወሰው ኤቭሪ 15 days ኤግዛም አለ። ስለዚህ 15ቱን ቀን ታነባለህ፣ ትፈተናለህ። 2 ቀን ፈታ ብትል ነው ወይ 1 ቀን ለቀጣይ ኤግዛም ደግሞ ትዘጋጃለህ። እንዲህ እያለ ደግሞ አመቱን ሙሉ ነው ትምህርት። መሀል ላይ የሚሰጥ ብሬክ የለም። እንደሌላው ሴሚስተር ብሬክ ምናምን አይደለም። አቆጣጠሩም ትንሽ ለየት ይላል። አመቱን ሙሉ ተምረ ነው። አሁን እንግዲህ ከራይቀር ባላቅም አመቱን ሙሉ ተምረ ይሩ ሲያልቅ ነው ወይ ማክሲመም ከተባለ 1 ወር የሚሰጥ ረፍት፣ ብዙ ጊዜ 3 ሳምንት 2 ሳምንት ነው ረፍት። ከዛ በኋላ ደግሞ ተመለሰ ወደ ቀጣይ አመት ኮርስ ነው የምትሄደው። ይሩ ሙሉ ክረምትም ወደ ቤት አትሄድም። እና እሱ ሲኖር ያው ኦፍ ኮርስ ከላይፍ ከሚባለው እንትን ያስወጣሃል ማለት ነው። አሁን አንቺ ሲኒየር ሆነሻል። እንደ ሲኒየር ስታስቢው የሆነ ማቅለል ይቻላል ብለሽ ታስቢያለሽ በርደኑ ለተማሪዎች ወይስ ምንም ሄልፕ ማድረግ አይቻልም? አይ ቲንክ ይሄ ኮንቨርሴሽን ኦንጎይንግ ነው ብዬ አስባለሁ። ግን አሁን ክሊኒካል ይር ላይ ምናምን ይሄ ይሄ መቆጣት ልክ ነው፣ አስፈላጊ ነው ብዬ አስባለሁ። አስተማሪ አሁን እኔ በህይወት የማረሳቸው አስተማሪዎች ጥፋት ሳጠፋ እየመለሱኝ መስመር ያሳዙኝ አስተማሪዎች ናቸው። አንድ የሚጠበቀው ከአንድ አስተማሪ እሱ ነው። ግን ያ ከመስመር ሲያልፍ ፐርሰናል ሲሆን ማንቋሸሽ፣ ይሄ ስብናን የሚነካ አይነት ሲሆን ነው በቃ ከመስመር ያለፈ የሚሆነው። እና ሕክምና ውስጥም ይሄ ቢስተካከል ሌላው አሪፍ ነው ብዬ ነው የማስበው። ይሄ በቃ ይሄ ፐርሰናል የሆነው ስድብ፣ ፐርሰናል የሚደረገው ማንቋሸሽ ቢስተካከል ሌላው ኦፍ ኮርስ የራሱ ስርዓት ስላለው ስርዓቱን ይዞ ይሄዳል ማለት ነው። በዚህ ወይ ቢሆን አሪፍ ነው ለመሰለ። እንደዛ ሲሆን ሰውም ወይም እኛም ተማሪውን ስላሳለፍኩት ወድጄው ማራለሁ ትምህርቱ። በቃ ይሄ ፈርቼ እንትና ምን ይለኛል አለ አይደል፣ ዛሬ እንዳይሰድበኝ በቃ ጨንቆኝ ከመማር ወድጄው ፈልጌው የሚያስተምረኝን ነገር ፈልጌ ብሄድ ብዙ እውቀት አገኛለሁ ከዛ ሰው ማለት ነው። እና አይ ቲንክ አሁን አስተማሪዎች አሁን ሲኒየርስ እንደዚህ ቢሆኑ በጣም መልካም ነው ለልጆች ወይም ለተማሪዎች ማለት ነው። ካልሆነ የሆነ ሳይክል አለ የሚደጋገም። ተሰድበህ ትወጣና አንተም ስትወጣ እንደዛ ነው የምታደርገው፣ አንተም እንደዛ ታደርጋለህ። በቃ ሳይክሉ ይደጋገማል ማለት ነው። የሚመጣውን ጀነሬሽን
በቃ በእኔ ብቃ ከማለት አንተ መልሰ ያንን ታረጋለህ። የተደረገበትን መልሶ ጊዜውን ጠብቆ ጊዜ ጠባቂ ይሆናል ማለት ነው። እኔም እድል ሲደርሰኝ ታረገዋለህ ማለት ነው። ይቺ ግን ከተስተካከለች ብዙ የሚስተካከሉ ነገሮች ቢኖሩ ግን አሁን እያወራን እያለ ነው ስብዕናን በተመለከተ ማንነትን ማንቋሸሽ ምናምን ከሚለው አንጻር ካየ ነው ይሄ ቢስተካከል መስተካከልም የሚችል ስለሆነ ማለት ነው። የእናንተ ዋርድ በጣም ፒስፉል ነው ምናምን ይባላል። ሞርኒንጋችሁ ምናምን ራሱ ሕክምና ስለሚባለው ሲሉ ሰምቼ ነው። እና ምንድን ነው ዩኒክ ያደረገው? በጣም አፕሪሼት እርስ በርስ ትደራረጋላችሁ? የሆነ ሲኒየሩና ሬዚደንቱም ወይም እታች ያሉት ተማሪዎች መካከል የሆነ ቴንሽንም ምንም የለም ይባላል። ሪል ነው ወይስ ደግሞ ምንድን ነው ደግሞ እንደዛ ያደረገው? ሆነ እውነት መማር ማስተማሩ ትንሽ ቴንሽኑ ያነሰ ነው ያስባለው ምንድን ነው? እሺ እኔ እዚሁ ስለተማርኩ እኔ አውቀዋለሁ ማለት አሁን ሲኒየሮቼን ፍሪደም ሰጥተውን ያስተማሩ በቃ ቻሌንጅ ለመደረግ ለመጠየቅ የምናነበውን ደግሞ ኤክሰርሳይዝ ለማድረግ በደንብ ፍሪደም ሰጥተው አሳስተምረውናል እዚህ ያሉት ማለት ነው። እና እኔ ቴንክፉል ነኝ እንደዚህ አይነት ኢንቫይሮንመንት ውስጥ ስላለፍኩኝ ማለት ነው። ፎር ደ ጉድ ትጠቀመዋለህ ያንን። አንድ በጣም አፕሪሺየት የማደርገው ካስተማሩኝ ሲኒየሮች they are very open to be challenged ማለት ነው። አሁን ለምሳሌ አሁን ያለው ስተዲ ይሄንን አያሳይም። ስለዚህ ማኔጅመንታችን እኮ በዚህ መስተካከል ይችላል አለበት አሁን ይሄ ለማለት ሌላ ሞርኒንግ እሱን ሌላ ሞርኒንግ ላይ እንደዚህ የሚባል ለመባል ድፍረት አለ ወይ? አምናሽ ግን የኔ ያለፍኩበት የራሴን ስናገር ትደግሚያለሽ እንዲህ ለማለት በጣም ፍሪደም አለኛ ጋር ነው። እና ደግሞ ያበረታቱናል። ገብቷል? እስቲ አንብቡና ቻሌንጅስ በቃ ይሄ በጣም ኦኬ ይሄንን አስተምረኸኛል። ሲኒየሮቹም አክቹሊ የሆነ አፕዴት የሚያደርጉት በእናንተ እውቀትም ነው አይደል? ኖት ኦንሊ ዳት እኩል ታነባለህ እኩል ታነቢያለሽ። ደግሞ ሞርኒንጉም እነሱ በጣም ያስተምራቸዋል። ለምሳሌ አንድ አሁን ከጓደኛዬ ጋር እያወራን ምን አለችኝ፣ አደይንድ ኦፍ 3 ዓመት ሳይካትሪ ስፔሻላይዝ የምታደርገው እና ከ3 ዓመት በኋላ ስንት ፐርሰንት ግን ይዘሽ የምትወጪ ይመስልሻል አለችኝ። እውቀት ሳይካትሪ ስፔሻሊስት ሆንኩኝ ስትል እኔ እንጃ አልኳት። 25% አለች። 100% አይደለም፣ ኢትስ 25% ይዘህ የምትወጣው ከ3 ዓመት ስፔሻሊቲ በኋላ ያንን እዛ ላይ ነው የምታሳድገው። ኮንቲኒየስሊ ስታነብ፣ ኮንቲኒየስሊ ክሊኒካል ኤክስፒሪየንስ ሲኖርህ፣ ከፔሸንት ጋር በምታሳልፈው ነገር ራስን አፕዴት ስታደርግ ነው ከዛ ላይ ነው የምታሳድገው። ስለዚህ እኔ አስተማሪ ኮንሽ ደግሞ እድላለሽ ሞርኒንግ ላይ የሚነሱ ኬዞች ትማርባቸዋለህ። እና ይሄ ስፔሻላይዝም ስታደርግ በቃ እኔ 100% ነው እዚህ ላይ እውቀት አትልም አልኩ። እውቀቱ አፕዴት የሚደረግ ነው። ሕክምና ቫስት ነው። አንዱ ቫስት ያደረገው እሱን ነው። ኤቭሪ ታይም አፕዴት የሚደረግ ነው። ኤቭሪ ታይም ዩ ሃቭ ቱ ሪድ፣ ኤቭሪ ታይም አፕ ቱ ዴት መሆን አለበት ነው። አሁን ያለው ከረንት ፕራክቲስ ምንድን ነው ምናምን እያልክ እና ያንን ኤክሰርሳይዝ እንድናደርግ በጣም ፍሪደም ሰጥተውናል እዚህ። እና ሞርኒንጉም ፒስፉል የሚሆነው ለዛ ነው። ፐርሰናሊ አታክ ለማድረግ የሚመጣ ሰው የለም። አካዳሚክ ኤክሰርሳይዝ ነው ያለው እዚህ ማለት ነው። እና ያ ሲሆን አንተን በነፃነት ታነባለህ። እንዴት ነው ስትሬች ማድረግ ትችላለህ። ዊንግስ ክንፎችህን በደንብ ስትሬች አድርገህ ነፃነቱ እንዳለ ስታቅ እንትኑም ይመጣ ሞቲቬሽኑም ይመጣል። በቃ ያልተነኩ ኬዞችን አድሬስ ለማድረግ ምናምን እና በደንብ እዚህ ቴንክፉል ነኝ እኔ በዚህ አይነት ለስንፍናም በር ግን አይከፍትም ስላለመድ ነው። አሁን እሱን ይህ አይነት ኢንቫይሮንመንት ብዙ ጊዜ አሁን እኛ ከልጅነት ጀምሮ አስተዳደጋችንን ብታይ ፐኒሽመንት ፈርተን ነው አይደል የምንሰራው። ፐኒሽመንት ፈርተን ነው የምንሰራው። የቤት ስራ ከልጅነት ሰርተን የምንሄደው ስለምንፈልገው አይደለም። በቃ አስተማሪ በኋላ እንዳያስወጣን ወይ እንዳይመታን እንዲህ ነው።
ኖት ኦንሊ እኮ ከልጅነት አሁን ብዙ ጊዜ ስራ በጊዜ የምንገባው ለምንድን ነው? ደሞዝ እንዳይቆረጥብን በቃ የሆነ ፐኒሽመንት ፊር ኦፍ ፐኒሽመንት አላለን ነው ይዘነው የመጣ ነው ማለት ነው። አይ ቲንክ አዘ ሶሳይቲ ጄነራላይዝ ማድረግ እንኳን ቢቻል እና ይሄኛም አይነት ኢንቫይሮንመንት ሲመጣ ከለቀ ልስነፍ ካልክ ትችላለህ፣ ግን ደግሞ የሚከብደው የሰው ህይወት ላይ ነው ህክምና። የስ ስለዚህ አሁን ለእኔ ጠቀመኝ የምለው ወይ እኔ ላለፍኩበት ባች ጠቀመ የምለው ይሄ አይነት ኢንቫይሮንመንት ውስጥ ማለፌ ቲቺንግ ሜተድ በደንብ ዲግ እንዳረግ አድርጎኛል። ፍሪደሙ በደንብ ኤክሰርሳይዝ እንዳረግ አድርጎኛል። ከፊር ኦፍ ፐኒሽመንትን ፈርቼ ከማድረግ ከፍ አድርጎኛል ትንሽ። ግን እንዳልከው ይህ አይነት ኢንቫይሮንመንት ስንፍና ሊያበረታታ ይችላል። ለዛ ነው ትንሽ እኮ ቆጠጥ መደረግ አላ ከመስመር እንዳታልፍ ግዴታ ያስፈልጋል። ህክምናም ላይ ሌላው ዲስፕሊን ላይ ማለት ነው። ሲበዛም ጥሩ አይደለም። አመጣጥ ነው መጠቀም አለብን ማለት እዚህ ጋር እንደ መጨረሻ ማነሳው ነገር እንደ ጥያቄ አሁን ለምሳሌ ይሄ ባች ወይም ይሄ ትውልድ በጣም ሰነፍ ነው ምናምን የሚል ኮምፕሌንት ሲነሮች ያነሳሉ። እሱ እንዴት ታያለሽ? ሁለተኛ ደግሞ አሁን የራሱ የህክምና ተማሪው ያለበት ሜንታል ሄልዝ እንዴት ነው? ምክንያቱም ከፊውቸሩ አንጻር፣ ከስራ አንጻር፣ ከምናምን አንጻር እሱንም አስበሽ በፊት ያለውና አሁን ያለው አንድ አይደለም። ቶሎ ዲስከሬጅ የመሆን ነገር ይኖራል። አሁን ላይ ያለው በፊት ትንሽ ህክምና ላይ ያሉ ሰዎች የሚሰጣቸው ገንዘብ ሬዚደንሲም ላይ ያሉ ወይ አፓረንትሺፕም ላይ ትንሽ አትሊስት ሰርቫይቭ ያደርጉበታል። አሁን ላይ ያለውስ ነገር ስትመለከች እና ያ ሜንታል ሄልዛቸውን የሚፈጥረው ጫና አንደኛ እሱ ነው። ሁለተኛ ደግሞ ሲኒየሮቹ የሚያነሱት በቃ ይሄ ባች ይሄ በዚህ ዘመን ያለ ህክምና ተማሪ ብዙ እንትን እያለው ሪሶርስ እያለው ብዙ ማንበብ እየቻለ መጽሐፎች እንደ ልብ አቬሌብል እየሆኑ ግን ሰነፍ ነው ወይ ምናምን የሚባሉ ነገሮች አሉ። ሁለቱ እንዴት ታያቸዋለሽ? እሺ ከመጀመሪያው ልጀምርና አሁን ላይ ይሄ ዲሞራላይዜሽን የምንለው አለ አይደል? አለ እሱ በደንብ እንዳልከው። አሁን ድሮ ሐኪም ሲባል እኛም አሁን እኔ ስገባ ማስታውሰው ሐኪም ስራ አያጣም በጣም ልክ አሁን ሜዲሲን ደረሰኝ ስሉ በቃ ታድለሽ ነው ቤተሰብ ጋር ጎረቤት በቃ ለምን መቼም ስራ አታጭም ነው። ከዛ ግን ልክ አት ዘ ኤንድ ኦፍ ዘ 6 ይር ኢንተርንሺፕ ስንጨርስ የለም ስራ ነው። ኦልሞስት ከኛ ባች በፊት ባለው ባች ላይ ቆመ ስራ መመደቡ ምናምን ቆመና ከዛ ደግሞ ያን ሁሉ ተምረህ እንዳልከው ቅድም ህይወትህ አድርገህ ተምረህ ማለት ነው ሌላ ነገር ሳታይ ተምረህ ልክ ቤት መቀመጥ ሲመጣ ማስታወቂያ እስኪወጣ መጠበቅ ሲመጣ በቃ እየሰለቸህ ይመጣል። ለምን ገባው? ለምን ያሳለፍከውን ያንን ሁሉ አመት ኩዌስችን እያደረግህ ትመጣለህ ማለት ነው። መጸጸቱ ይመጣል ማለት ነው። እና አሁን እታች ላሉት ወይም ከታች ላለው ጄኔሬሽን ጥሩ ነገር አትነግርም። ብትሞቱ እንዳትሞክሩት ወደ ማለት ትመጣለህ። በቃ በእኔ ይብቃ አይነት በእኔ ይብቃ አይነት ነገር ይመጣል። እና እንዲሁም እኔ ወደየት አይነት እንትን መጣው በተለይ አሁን ሬዚደንሲ ማቺንግ እስኪወጣ 8 ወር እንዲህ ቤት ተቀምጫለሁ። ግን ያው ቤት መቀመጥ አልፈልግም በሚል ፕራይቬት ለመስራት ፓርታይም ሞክራለሁ። ቤት በቃ ላለመቀመጥ ለምን ሐኪም እኮ ነኝ ማለት 6 አመት እኮ ተምሬ መጥቻለሁ። እንዴት ቤት እቀመጣለሁ በሚል ማለት ነውና ምን አይነት እንትኑስ መጣሁኝ። ከዚህ በኋላ ህክምና የሚገባን ሰው ኢንካሬጅም አላረግም ዲስካሬጅም አላረግም። በቃ ሁለቱንም ራሴ ኢንካሬጅ አላረግም ማለት እስቲ ግባ ወይም እስቲ ግቢ ምናምን ብዬ አድቫይዝ አላረግም። ግን ፈልጎ የመጣ ካለ ሰው ካለ አስተካከል እንትንህን አመለካከትን ስለ ህክምና እንደኔ በጣም ኢንፍሌትድ ሆነ ምናምን በጣም አግዝፈ አትየው እንደዚህ አይነት ክፍተቶች አሉ። ግን ስቲል ዲስፓይት ዛት ሰርቪንግ ሜንታሊቲ ያለኝ መግባት ፈልጋለሁ ካልክ ዲስካሬጅ አላረግም። ጎ ፎር ኢት። ግን በራሴው ፈጥሬ አለ አይደል ይሄንን ዲፓርትመንት መግባት አለብህ ወይ መግባት አለብሽ ግን
አልልም አልኩኝ ማለት ነው መጨረሻ ላይ። እና ይህ አይነትን እንትን ሁሉም ሰው ያልፍበታል። አሁን ደግሞ ያው ባለፈውም አይተኸዋል፣ ደሞዙ ኢንሴንቲቮቹ በቂ አይደሉም፣ አያኖሩም፣ እንደሚሰራ ወይም እንደ ልፋቱ አይደለም የሚገኘው። እና ይሄ የሁሉም ሰው ጩኸት ነው። ይሄንን ስታይ ስራህም ላይ በቃ ለየትኛው ብዬ አይነት ነገር ይመጣል ማለት ነው። እና ታች ላለው ደግሞ ጀነሬሽን አሁን እኔ ሕክምና ስገባ ያየዋቸው ሰዎች በጣም ፕሮሚነንት የሆኑ በዛ ጊዜ ሕክምና ጥሩ ስለነበረ ማለት ነው ፕሮሚነንት የሆኑ የሚፈሩ የሚከበሩ ገብተዋላ። አሁን ላይ ግን ያለው ያው የምታውቀው ነው ማለት ነው። እና እሱን እያየ ከታች የሚመጣ ጀነሬሽን እንደ ድሮ እንደሚታወቀው ሐኪም በጣም ሞቲቬትድ የሆነ ሕክምና ላይ መስራት የሚፈልግ ላይሆን ይችላል ማለት ነው። የማስታውሰው እኔ ኢንተርንሺፕ ሆኜ አንድ ዋርድ ላይ አንድ ሬዚደንት አደራችሁ እንዲሞራላይዝድ እንዳትሆኑ ስትወጡ ምናምን ይለን ነበረ። ስራ ያው የለም ቆሟል እና በቃ ስትሰሩ ግን እንትን እንዳትሆኑ አደራ። ምንድን ነው የሚያወራው ነበር በዛ ጊዜ ማለት ነው። እና የምር ለካ እንዲደጋግሞ የሚነግረን ነገርን እውነት እንደሆነ ያወቅኩት አፍተር ግራጁዌሽን ያለችዋን ጊዜ ነው ማለት ነው። ለካ ያ እንደዛ ደጋግሞ ሲለን የነበረው ይህንን አይቶ ነው ስል የነበረው። እና ይሄ ነገር ከታች ያለውን ጀኔሬሽን ጎቷል። አሁን እየመጣ ያለውን ሕክምና ተማሪውን አንደር ግራጁዌት ያለውን ተማሪ ጎቷል። የፈጠረውም ደግሞ ሜንታል ሄልዝ ላይ የፈጠረውም ደግሞ ጫና አለ አይደል? ተማሪው እየተማረ በዚህ ስትረስ ውስጥ ኦፕቲሚስቲክ ደግሞ ለስራ መሆን አለመችል ለላይፍ ራሱ ፔሲሚስቲክ መሆኑ እሱ የሚፈጥረው ጫና አለ በደንብ አለ ማለት ነው። ለምን አብዛኛው ሰው ሳቲስፋይድ ሆኖ አለ አይደል? አሁን ሳቲስፋይድ ለመሆን ቤዚክ ኒድ አትሊስት መሟላት አለበት። እና እሱ ሚት ሳያደርግ ቀርቶ ሶሻል ሚዲያው ላይ ደግሞ የምታውቀው ነው ብዙ ኮምፕሌን አለ፣ ሪልም ኮምፕሌን አለ ማለት ነው። ኖት ኦንሊ ደሞዝ ዋይዝ ምናምንም ቶ ኳሊቲ ዋይዝ ራሱ ሰርቪስ ለመስጠት አንድ ፔሸንት በጣም ታሞ መጥቶ የምትሰጠውን ቤዚክ ኢንቨስቲጌሽን ሳይኖር ሲቀር፣ ለምሳሌ መድኃኒት ሳይኖር ሲቀር ሆስፒታል ውስጥ ማለት ነው። እና ታካሚ እንደዚሁ ሲመላለስ ስታይ ምናምን በቃ የሚፈጥርብህ በጣም ጫና አለ ማለት ነው። እና እሱን እያየ የሚመጣ የሕክምና ተማሪ እንደ ድሮ እንግዲህ ሞቲቬትድ ሆኖ እንትን ሆኖ ይማራል ማለት አይደለም ማለት ነው። ይከብዳል ማለት ነው። የስንፍናውስ ነገር ይሄ ትውልድ በደንብ ሕክምና ላይ እንዴት ነው ምናምን ብለው ኮምፕሌን ያደርጋሉ ሲኒየሮች። አንቺም ሲኒየር ሆነሽ ገና ሲኒየር ኮፒ ወራት ስለሆነ ብዙ እንትን አይደለም። ግን ብዬ የማስበው ኖት ይሄ ሕክምና ውስጥ የሚገባ ተማሪ ብቻ አይደለም እኮ አዘ ያንግ ጀኔሬሽን ስታይ አሁን ሌላ ኤአይ አለ አሁን ላይ ራይት ኤቭሪቲንግ ኢዝ አት ዩር ሃንድ። አሁን ዲሲፕሊን ያስተምራል። አሁን ድሮ ብዙ ነገር ስለማይኖር በቃ አንድን ነገር ለማግኘት ዴዲኬትድ ሆነ ቁጭ ብለህ ታነባለህ አይደል? ብዙ ነገር እና በዛ ውስጥ የምታገኛቸው ኳሊቲዎች አሉ ነው ዴቨሎፕ የምታደርጋቸው ኳሊቲዎች አሉ። አሁን ግን ለምንም ነገር ኤአይ አለልን ምንድነው ይሄ እያልክ ማለት ነው። አሁን ደግሞ እየሄደበት ባለው ፍጥነት ኤአይ አፕግሬድ እያደረገ ነው ራሱ እየሄደ ያለው። እና ያ ነገር ኳሊቲዎችን ያሳጡሃል። አሁን ዲሲፕሊን ሊያሳጣ ይችላል፣ አቴንሽንህን ሊያሳጣ ይችላል፣ ኢፈርትህን ሊያሳጣ ይችላል። እና ይሄንን ሲያዩ ይመስለኛል ሲኒየሮቹ እንዳልከው እኔ ገና 2 ወር ምናምን ቢሆን ሲኒየር ጎልኩኝ። ግን ይሄንን ሲያዩ ነው እነሱ በተማሩበት ዲሲፕሊን ልክ እንዳልተማሩ ሲያዩ ኢዚ ሲሆን ሁሉ ነገር ኦፍኮርስ ይሄ ጀኔሬሽን በቃ ሌዚ የሆነ ጀኔሬሽን ነው። ለምን ሁሉም ነገር እግሩና እጁ ላይ ያለለት ማለት ነው። ያንን ለማግኘት
የሚጥረው ጥረት በጥረት ውስጥ ደግሞ ጌን የሚያደርገው ላይፍ ኳሊቲ የለም ማለት ነው። ካራክተር የምንለው ማለት ነው የለውም ማለት ነው። እና ይሄ ሕክምና የሚገባውን ብቻ ሳይሆን አሰ ጀኔሬሽን ስታይ አሁን በቀላሉ ራስን ከዝኖች ቢኖሩ ያንግ ከዝንስ ወይም የወንድም ልጅ ወይ የእህት ልጅ ቢኖር አሁን እኛ ስናድግ ሶሻል ሚዲያ አናውቅም። ለመዝናናት ወይ መጽሐፍ ነው ወይ ፊልም ታያለ ወይም የህፃናት መጽሐፍ ታነባለ የሆነ አለ ብቻ ምታን የሆነ የንባብ ባህል አለን የኛ ጀነሬሽን። አሁን ስታይ ግን ስክሮል ነው ታደርገው ቀላል ነው ሁሉ ነገር እና ይሄንን ስታይ ኦፍ ኮርስ በቃ ሉዝ ያደረጉት ኳሊቲ አለ አሰ ጀነሬሽን ብለህ ታስባለህ። እና ያ ደግሞ ኦፍ ኮርስ ሜዲካል ስኩልም ላይ ሪፍሌክትድ ይሆናል ማለት ነው ይታያል ማለት ነው። ለዛ ይመስለኛል እንደዛ የጀመርነው ቆይታ በዚህ ሳምንት አላለቀም። ቀጣዩን በሚቀጥለው ሳምንት እናቀርባለን። መልካም ሳምንት።